አርሰናል በአውሮፓ ቻምፒየንስ ሊግ ከዓመት በኋላ ወደ ፍጻሜው ዳግም ተመልሷል። ከ24 ቀናት በኋላ በሃንጋሪ ቡዳፔስት የሚደረገው ፍጻሜ ላይ ይገኛል። ዛሬ ደግሞ የአርሰናል ተጋጣሚ ይለያል። ፓሪስ ሳን ዠርመን ወይስ ደግሞ ባየር ሙኒክ በጀርመን አሊያንዝ የሚያደርጉት ጨዋታ በአሊያንዝ አሬና ይጠበቃል። ሰላም ጤና ይስጥልን ክቡራትና ክቡራን እንደምን አላችሁ? ስፖርታዊ ጉዳዮቻችን ተጀምሯል። በቤስት ስፖርት ኢትዮጵያ ቻናል ላይ ትገኛላችሁ። አርሰናል አትሌቲኮ ማድሪድን አልፎ ወደ ፍጻሜው አልፏል። የሚጠበቅ ጨዋታ ነበረ። በኤሚሬትስ ስቴዲየም በሚኬል አርቴታ ቡድን ውስጥ የተመለከትናቸውን ዝርዝር ነጥቦች እየተመለከትን ስለ ዋንጫው ተስፋ ሌሎችንም ጉዳዮች በዝርዝር እየተመለከትን እንቆያለን። እናንተስ ጨዋታውን እንደተመለከታችሁት እስቲ የአርሰናል ደጋፊዎች እንያችሁ፣ ሀሳብ አስተያየቶቻችሁን ጻፉልን። የእናንተ የጨዋታው ምርጥ ማን ነበረ? ደስታችሁን ግለጹ፣ መልካም ምኞታችሁንም እስቲ እንያችሁ። ዛሬ የሚደረገውን ጨዋታ በተመለከተ ዝርዝር ነጥቦችን እየተመለከትን እንቆያለን። ባየር ሙኒክ ከዛሬው ጨዋታ አስቀድሞ ክቫራትስኬሊያን ለማስፈረም ጥያቄ አቅርቧል። የዚህ ተጫዋች ጉዳይ ምን ይመስላል የሚለውን እንመለከታለን። ክቫራትስኬሊያን ስንል ግን እሱን ሳይሆን ወንድሙን ለማስፈረም ጥያቄ አቅርቧል። የአንቶኒ ጎርደን ጉዳይ ይነሳል። ከማንቸስተር ዩናይትድ ጋር በተያዘ ብሩኖ ፈርናንዴዝ ጠያቂ ክለብ በዝቶበታል። በዚህ ጉዳይ ላይ የምናነሳቸው ነጥቦች አሉ። የአሰልጣኝ ማይክል ካሪክንም ቆይታ እየተመለከትን እንቆያለን። ከዛ ውጪ በቼልሲ ቤት የሚነሱ ዝርዝር ነጥቦች አሉ። የቼልሲ የክረምት የዝውውር እቅዶች፣ የአሰልጣኞች ምርጫን በተመለከተ በተለይ ደግሞ ከሰሞኑ ከሻቪ ሄርናንዴዝ ጋር በተያዘ ስሙ ሲነሳ ነበረ። ዝርዝር ጉዳዮች እናነሳለን። የቼልሲ ደጋፊዎች ደግሞ ደሞዛቸው ሊቀነስ ነው ተብሏል። ዋነኛው ምክንያት ምንድነው? እየነገርናችሁ እንቆያለን። ትናንትና ከነበረው ጨዋታ በስፋት አንስተን ዝርዝር ጉዳዮችን እየነገርናችሁ የምንቆይን የሚሆነው። ሀሳብ አስተያየቶቻችሁን ጻፉልን። ዛሬ ፓሪስ ሳን ዠርመን ከባየር ሙኒክ ማን ያሸንፋል? የአርሰናል ደጋፊዎችስ ማን በፍጻሜው ላይ ከአርሰናል ጋር ቢጫወት ትመርጣላችሁ? ፒኤስጂ ወይስ ደግሞ ባየር ሙኒክ? ሁለቱንም በቅርብ ዓመታት አግኝቷቸዋል። አርሰናል በተደጋጋሚ የተጫወታቸው ጨዋታዎች ናቸው። የሚኬል አርቴታ ቡድን አስቀድሞ ከቻምፒየንስ ሊግ ፍጻሜ በፊት የመጨረሻ 6 ቀናቱ ምን ያክል ጥሩ ሊሆኑ ይችላሉ በሚለው ጉዳይ ላይ ተጨማሪ የምናነሳቸው ጉዳዮች አሉ። ከኬሊያን ኤምባፔ ከሪያል ማድሪድ ቤት መበጥበጥ ጋር በተያዘ እየተነሱ ያሉ ዘገባዎች አሉ። ማንቸስተር ሲቲ ቤት የአንቷን ሴሜኖ የማርክ ጌይ ዝውውር መጠናቀቅ በኋላ በእንግሊዝ ፕሪሚየር ሊግ ላይ ትልቅ ተጽዕኖቸው ይጠበቅ ነበር። ነገር ግን የዘረኝነት ጥቃት በኤቨርተን ደጋፊዎች ደርሶባቸዋል። ከዛ ውጪም ሌሎች እየተነሱ ያሉ ዝርዝር ጉዳዮች አሉ። የፊል ፎደን የማንቸስተር ሲቲ ቆይታንም እየተመለከትን እንቆያለን። ለሁሉም ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ሀሳብ አስተያየቶቻችሁን ጻፉልን። ባነሳናቸው ጉዳዮች ላይ በምናነሳቸው ጉዳዮች ላይ መልእክቶቻችሁን እንጠብቃለን። የእናንተን ሀሳቦች ወደ በኋላ ላይ መለስ ብዬ አቀርባለሁ። ትናንትና በኤሚሬትስ ስቴዲየም በደማቅ ድባብ የጀመረ ጨዋታ ነበረ። ኦቨር ዘ ላንድ ኦቨር ዘ ሲ ብለው የአርሰናል ደጋፊዎች ትልቅ ባነር አሳይተው የጀመሩበት ጨዋታ ነበር። በጣም ደማቅ ድባብ ነበረው የኤሚሬትስ ስቴዲየም። እያንዳንዱ እንቅስቃሴ በተለይ በመጀመሪያዎቹ ደቂቃዎች ላይ ከባድ ጩኸት በኤሚሬትስ ስቴዲየም ሲያስተጋባ ነበረ። አርሰናል ጨዋታውን በቡካዮ ሳካ 1-0 እና ብቸኛ ግብ አሸንፏል። 1-0 በሆነ ውጤት ጨዋታውም ተጠናቋል። ከጨዋታው መጠናቀቅ በኋላ ብዙ ሀሳቦች እየተሰጡ ይገኛሉ። የእናንተ የጨዋታው ምርጥ ማን ነበረ? ሀሳብ አስተያየቶቻችሁን ላኩልን። ዴክላን ራይስ ግን የጨዋታው ምርጥ ተብሎ ተመርጧል። ቡካዮ ሳካ ካለው የማች ፊትነስ አንጻር ከዛ በተጨማሪም የሚኬል አርቴታ የአሰላለፍ ለውጥ የአሰላለፍ አቀራረብም ብዙ ሊያስብል እንደሚችል የተመለከትንበት ጨዋታ ነበረ። ስለ ጨዋታው ስለ እያንዳንዱ ተጫዋቾች ብዙ ማንሳት ይቻላል፣ ብዙ መናገር ይቻላል። ሚኬል አርቴታ የአርሰናል ተጫዋቾች ወደ ቻምፒየንስ ሊግ ወደ ቡዳፔስት ወደ ሃንጋሪ ማለፋቸውን አረጋግጧል። 1-0 የተጠናቀቀ ጨዋታ ነበረ። ትልቅ ስጋት የነበረው በተለይ የመጀመሪያውን ጨዋታ ልብ ብሎ ለተመለከተ አርሰናል በዋንዳ ሜትሮፖሊታኖ ወይም ኤር ሜትሮፖሊታኖ በነበረው የማድሪድ ጨዋታ ላይ ትልቁ ችግር የነበረ የመጀመሪያው 45 ላይ በአርሰናል በኩል ፊዚካሊቲው ጥሩ ነበረ። ከዛ በኋላ በፊዚካሊቲ ደረጃ ዝቅ እያለ መጥቷል። ከቀናት በፊት አንስተናል። ዲየጎ ሲሞኒ ያንን ተመሳሳይ ሀሳብ ሲያነሳ እንደነበረ እናስታውሳለን። ምንድነው ያለው ዲየጎ ሲሞኒ? በወቅቱ የአርሰናል ትልቁ ችግር በዚህ ዓመት ላይ በፊዚካሊቲ ደረጃ ዝቅ እያለ እየወረደ ይመጣል። በያዝነው የውድድር ዘመን ያለውን ነገር በተለይ ብዙ ጨዋታዎችን በአውሮፓ 5ቱም ሊጎች ላይ ብዙ ጨዋታዎችን ያደረገው ቡድን አርሰናል ነው። ሁለቱም ቡድኖች በእርግጥ አርሰናል 57 ጨዋታ ባለፈው የመጀመሪያ ጨዋታቸውን ሲያደርጉ
አትሌቲኮ ማድሪድ ደግሞ 55 ጨዋታ አካባቢ ነበር ልዩነታቸው። አሁንም አርሰናል ትናንትና 59ኛ ጨዋታውን አከናውኗል። የመልሱን ጨዋታ ሲያሸንፍ 1-0 በሆነ ውጤት የመጀመሪያው ጨዋታ ላይ እንደምታስታውሱት ቪክተር ዮኬሬሽ ነበር 44ኛው ደቂቃ ላይ የመጀመሪያው 45 መጠናቀቂያ ላይ ግብ አስቆጥሮ የነበረው። ትናንትና ደግሞ 45ኛው ደቂቃ ላይ ቡካዮ ሳካ ለአርሰናል የማሸነፊያና ብቸኛዋን ግብ አስቆጥሯል። ስለ ቪክተር ዮኬሬሽ ማንሳት መነጋገር ይኖርብናል። በጨዋታው ላይ ግብ አላስቆጠረም። ምናልባት ባለፉት ጊዜያት ላይ ለምሳሌ አትሌቲኮ ማድሪድ ላይ መጀመሪያ ጨዋታ ሲደረግ የዚህ የፈርስ ሊጉ ሳይሆን የሊግ ፌዝ ላይ የተደረገው ጨዋታ ላይ ቪክተር ዮኬሬሽ የጨዋታው ኮከብ ነው ተብሎ ሲነገርለት እንደነበረ ይታወሳል። ምርጥ ፐርፎርማንስ ያሳየበት ሲባል ነበረ። የባለፈው የፉላም ጨዋታ ላይ ቪክተር ዮኬሬሽ በአርሰናል መለያ ያሳየው ምርጥ ብቃት ተብሎ ነበር። በእነዚህ ጨዋታዎች ላይ ሁለት ግቦችን አስቆጥሯል። ትናንትና ግን ግብ ባላስቆጠረበት ጨዋታ ላይ ቪክተር ዮኬሬሽ ስዊድናዊው አጥቂ ምርጥ ቀንን አሳልፏል። ምናልባት ግብ ብቻ የቀረው በጣም በፊዚካሊቲ ደረጃ አርሰናልን ያገዘ ለአርሰናል ማለፍ ትልቅ አስተዋጽኦ ካደረጉ ተጫዋቾች መካከል አንደኛው እንደነበረ ተመልክተናል። ሚኬል አርቴታም እንግዲህ እንደ ቢስት ተጫወቱ፣ የአውሬ ሚና ይኖራችሁ፣ በጣም ራሳችሁን በደንብ ስጡ የሚል መልእክቱን ሲያስተላለፍ ነበረ። ቪክተር ዮኬሬሽ ደግሞ ያንን በ90 ደቂቃ ከአትሌቲኮ ማድሪድ ተከላካዮች ጋር ሲፋለም አምሽቷል። ቡካዮ ሳካ በአመቱ መጀመሪያ ላይ ወይም በውድድር አመቱ እስከ ፉልሃም ጨዋታ ድረስ በጣም ሲተች ነበረ በብዙ የአርሰናል ተቀናቃኞች በአንዳንድ የአርሰናል ደጋፊዎችም ጭምር። ቡካዮ ሳካ ግን ቡካዮ ሳካ እንደሆነ ትናንትና ምሽት ባለፈው የፉልሃም ጨዋታ ላይ አሳይቷል። የማች ፊትነሱ ሙሉ ለሙሉ 100% ላይ አይገኝም። ገና ወደ ፍጹም ብቃቱ አልተመለሰም። ሙሉ ጤነኛ ሲሆን ደግሞ ምን አይነት ብቃት ሊያሳይ እንደሚችል ጨዋታዎችን እንዴት መወሰን እንደሚችልም የተመለከትንበት ነውና ትልቅ ተጫዋች አይደለም። ቡካዮ ሳካ ሱፐርስታር አይደለም ለሚሉት የትናንትና ጨዋታ ምላሽ ነው። ቡድኑን በአምበልነት እየመራ አርሰናልን ወደ ፍጻሜ ያሳልፈዋል። ከነጉዳቱ ሚኬል አርቴታ ቀይሮ ያስወጣው አንድም በዛ ምክንያት ነው። የሚኬል አርቴታ ቅያሬዎች በእርግጥ ሊደነቁ የሚገባቸው ናቸው። በተለይ ኤበሬቼ ኤዜን በተዳከሙበት ሰዓት ላይ ከዛ በተጨማሪም ሌሎችም እኔ በተለይ በጣም በአርሰናል ደጋፊዎች በኩል ሊያሳስባቸው ይገባ የነበረው ቅያሪ የሪካርዶ ካላፊዮሪ ነበረ። ከዛ ደቂቃ 1 ደቂቃ ቢጨምር ኖሮ መራመድ እስኪያቅተው ድረስ ነበረ አገልግሎት ሲሰጥ የነበረው። በዛ ጨዋታ ላይ ምናልባት የቀይ ካርድ ሊሰጠው ይችል ነበረ። አንቷን ግሪዝማን ላይ የሰራው ጥፋት ከመቀየሩ ሰከንዶች በፊት ተመልክተናል። በጣም ተዳክመው ነበረ። ቶሎ ቅያሪ ማድረግ ነበረበት። ፒየሮ ኤንካፔ በደንብ ያስፈልግ ነበር። የፒየሮ ኤንካፔ መከላከል ተመልክተናል። ከዛ በኋላ ለቪክተር ዮኬሬሽ ያደረገው አሲስት ቪክተር ዮኬሬሽ ምናልባት ለግብ የተቃረበበት አጋጣሚ ነበር። በጨዋታው ላይ በጣም የሚገርም ኳሊቲ ያላቸው አርሰናል ተጫዋቾችን ተመልክተናል። ኖኒ ማዱዌኬም ገብቶ ጥሩ ተንቀሳቅሷል። በአርሰናል በኩል በፊዚካሊቲ የነበረው መዳከም ሉዊስ ስኬሊም መጠነኛ ጉዳት አጋጥሞታል። እሱንም በማርቲን ዙቢሜንዲ መቀየሩ ሚኬል አርቴታ ጥሩ ቅያሬዎችን አድርጓል። አትሌቲኮ ማድሪድ የቻለውን በሙሉ አድርጓል። አርሰናል እንደሚዳከም ግልጽ ነበረ። በሁለተኛው አጋማሽ ካለው የጨዋታው ባህሪ አንጻርና ዲየጎ ሲሞኔም ያንን ለመጠቀም የመጀመሪያው አጋማሽን የጌም ማኔጅመንቱን ጨዋታውን ተቆጣጥሮ ግብ ሳይቆጠርበት መውጣት ነበረ ፍላጎቱ። ነገር ግን ያንን ሳያሳካ ግብ ተቆጠረበት። በሁለተኛው አጋማሽ የአትሌቲኮ ማድሪድን ጫና በአርሰናል በኩል ደግሞ የነበሩ ድሎችን በደንብ ተመልክተናል። ከዛ የተሻለ ጨራሽ ተጫዋቾች ቢኖሩት አርሰናል ጨዋታውን ከዛም በላይ ግቦችን ማስቆጠር የሚችልበት እድል ነበረው። አሁን ስለ ፍጻሜው ማውራት ይቻላል። ከዛ አስቀድሞ ግን በማህበራዊ ትስስር ገጾች እየተነሱ ያሉ ጉዳዮች አሉ። አንዳንዶች አርሰናል ሲበዛ የደስታውን እየገለጸ ይገኛል እያሉ በአርሰናል ቡድን በአርሰናል ተጫዋቾች በኩል ትችታቸውን ሲሰነዝሩ እየተመለከተን እንገኛለን እና አንዳንድ ሰዎች አንዳንድ ተንታኞችም እየሰጡት ያለ ምላሽ አለ። ለምሳሌ የማንቸስተር ዩናይትድ ደጋፊዎች በጣም ትችቶችን አብዝተዋል። ማንቸስተር ዩናይትድ እኮ ከቀናት በፊት ቻምፒየንስ ሊግ መግባቱ ማረጋገጡን ተከትሎ ደስታውን ሲገልጽ ነበረ። የማንቸስተር ዩናይትድ ደጋፊዎች ለምን ትበሳጫላችሁ የሚል ሀሳባቸውን ሲሰነዝሩ ተመልክተናል። ከዛ ውጪ ሌሎችም በአርሰናል በኩል ለፍጻሜ ማለፉ በደንብ ደስታውን ሊገልጽበት ይገባል የሚሉ ሀሳቦች አሉ። ለምሳሌ ዋይኔ ሮኒ የደስታ አገላለጹ ከመጠን በላይ በስቷል፣ አሁን አላሸነፉም፣ ስለዚህ አርሰናል በዚህ ፍጻሜ ላይ መገኘት ይገባዋል፣ ዋንጫውን ለማሸነፍ ነው መሄድ ያለባቸው፣ ሴሌብሬሽኑ ይደርሳል የሚል አስተያየት ሲሰጥ ነበር። ያን ራይት ደግሞ ለእንደዚህ አይነት ትችቶች ወደ
ወዲያው በቪዲዮ ገብቶ በማህበራዊ ትስስር ገጾቹ ላይ ምላሽ ሰጥቷል። ሴሌብሬሽን እግር ኳስ የሞመንት ጉዳይ ነው። በዚህ ወቅት ላይ ነው ሴሌብሬት ማድረግ የሚገባው። ከዛ በኋላ ፋይናሉን መጠበቅ ነው። ፋይናሉ ላይም ደስታ ካለ ማሸነፍ ካለ ደስታቸውን መግለጽ ይኖርባቸዋል። አሁን ግን የደስታው የሞመንቱ የደስታ ነው የሚል ለአርሰናል ደጋፊዎች የዚህ የሴሌብሬሽን ፖሊሶችን ምንም አትስሙ የሚል መልእክቱን ሲያስተላልፍ ነበር። አርሰን ቬንገርም ተመሳሳይ ሀሳብ ሰጥቷል። በትክክለኛው መንገድ ነው ሴሌብሬት ያደረጉት ኢትስ ኖርማል ብለው ገልጸውታል። ቤን ስፖርት ላይ የነበረ ቆይታ ነበራቸው። ጨዋታውን በቀጥታ ስርጭት በትንታኔ ሲያስተላልፉ እንደነበረ ተመልክተናል። ኦልሬዲ ፋይናል ላይ ደርሷል። ስለ ቀጣይ ጨዋታ ማሰብ አለባቸው። ነገር ግን ደስታ አገላለጻቸው ምንም ጥያቄ ውስጥ የሚገባ አይደለም በሚል የሰጡት አስተያየት አለ። ዴክላን ራይስ የጨዋታው ኮከብ ተብሎ ተመርጧል። በሚገባ ደረጃ ጨዋታውን በደንብ ሲያግዝ ነበር። በተለይ አርሰናል ዲፌንሲቭሊ ሶሊድ እንዲሆን የሱ ወደ ተከላካይ ስፍራ እየወረደ ሁለቱን ተከላካዮች ገብርኤል ማጋሌሽና ዊሊያም ሳሊባን ያገዘበት መንገድ የሚገርም አይነት ኳሊቲዎች እንዳሉት የሚያሳይ ነበረ። ስለ ፍጻሜው እናነሳለን። ከዛ አስቀድሞ ግን ተጫዋቾች የሰጡት አስተያየት አለ። በጣም በመልበሻ ቤት ውስጥ ትልቅ ኬኦስ ነበረ ብሏል። ከጨዋታው መጠናቀቅ በኋላ መልበሻ ቤቱ ተረባብሾ ነበር። ያ ማለት በደስታ ነውና የአርሰናልን ማንም ሰው የአርሰናልን ድል አንደርስትሜት ዝቅ አድርጎ ይመለከተዋል ብዬ አላስብም። በጣም ትልቅ የክለቦቹ የዓለማችን የክለቦች ትልቁ ውድድር ላይ ተገኝተናል ብሏል። ዊሊያም ሳሊባ ደግሞ አሁንም አላለቀም፣ 3 የፋይናል ጨዋታዎች ይቀሩናል በፕሪሚየር ሊግ ላይ፣ ከዛ በተጨማሪም በቻምፒየንስ ሊግ ላይ አንድ የፋይናል ሁሉንም ማሸነፍ እንፈልጋለን የሚል አስተያየቱን ሰጥቷል። ዳቪድ ራያ ምንም ጨዋታ በአውሮፓ ቻምፒየንስ ሊግ ላይ አልተሸነፍንም፣ 6 ግቦች ብቻ ነው የተቆጠሩብንና የሚገርም አይነት ቁጥር ነው፣ የሚገርም አይነት ስኬት ነው ብሏል። በእርግጥም በአውሮፓ ቻምፒየንስ ሊግ ላይ አርሰናል አዲስ ታሪክ ጽፏል። በቻምፒየንስ ሊግ ላይ ግብ የተቆጠረበትን ጨዋታ እንመልከት። ከባየርን ጋር 3-1 ሲያሸንፍ፣ ከኢንተር ሚላን ጋር ኢንተር ሚላንን 3-1 ሲያሸንፍ፣ ካራታ ለባይቲን በሚያስገርም ሁኔታ 2 ግቦችን አስቆጥሮበታል። አርሰናል ማለፉን ካረጋገጠ በኋላ 3-2 ያሸነፈበት ጨዋታ ከኤቨርስ ከጉዳቱ መጥቶ ግብ ያስቆጠረበት ጨዋታ ነበረ። ሌቨርኩሰንንም ስንመለከት በተመሳሳይ የሚጠቀስ ጨዋታ ነው። አትሌቲኮ ማድሪድም ግብ አስቆጥሮበታል። ከዛ ውጪ ሌሎቹ ጨዋታዎች ላይ ግብ የተቆጠረበት ቡድን አይደለም። አርሰናል በፍጻሜው ላይ ግብ የማይቆጠርበት ከሆነ በቻምፒየንስ ሊግ ታሪክ ትልቁ ቁጥር እንዲሁም የአርሰናልና የሪያል ማድሪድ ነው። አንደኛው 2005-2006 የውድድር ዘመን፣ ሌላኛው ደግሞ 2015-16 የውድድር ዘመን። አንደኛው ከ20 ዓመት በፊት፣ አንደኛው ደግሞ ከ10 ዓመት በፊት በቻምፒየንስ ሊግ ላይ ክሊንሺቶች 10 ክሊንሺቶች የተመዘገቡበት ጨዋታ አለ። 2023-24 ላይ ሪያል ማድሪድ 13 ጨዋታዎችን ሳይሸነፍ ቻምፒየንስ ሊጉ ላይ ተጉዞ ነበረ። አሁን አርሰናል አዲስ ክብረ ወሰን አስመዝግቧል። 14 ጨዋታ አንድም ሽንፈት ሳያስተናግድ 11ዱን አሸንፏል፣ 3ቱን ባቻ ውጤት። ሪያል ማድሪድ በወቅቱ 10ሩን አሸንፎ 3ቱን ባቻ ውጤትና በማሸነፍም ቁጥር የበለጠ ቁጥሮችን አስመዝግቧልና አሁን ስለ ዋንጫ ፉክክር ስለ ሌሎች ጉዳዮች በደንብ ማሰብ ይቻላል። በአርሰናል ቤት በፕሪሚየር ሊግ ያሉ ትኩረቶች የሚደረግባቸው ወቅት ላይ እንገኛለን። ብዙ ማለት ይቻላል። ጨዋታውን በተመለከተ 1-2 ጉዳዮችን ብቻ ላንሳ። ስለ ሌሎች ቡድኖች ስለ ዛሬም ጨዋታ በስፋት እየተመለከተን እንቆያለን። ዋነኛው ጉዳይ ሉዊስ ስኬሊን የተመለከተ ነው። ሚኬል አርቴታ ባለፈው ከዚህ በፊት በደንብ መጠቀም ነበረብኝ የሚል የጸጸት አስተያየት ሲሰጥ ነበረ። ትናንትናም እሱ ላይ ጨክኜበት ነበረ። በጣም ጭካኔ ያሳየቸው ነበር ብዙ አለማጫወቴ። እሱ ግን በባህሪ ደረጃ ምንም የባህሪ ለውጥ ሳያሳይ ከቡድኑ ጋር እየሰራ የቀጠለ ራሱን በጣም በዲሲፕሊን ቀጥሎ የኔን በር ሲያንኳኳ ነበረ። በመጨረሻም እንግዲህ ሚኬል አርቴታ በሩን ከፍቶለት ሉዊስ ስኬሊ በአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ ላይ ምን አይነት ኳሊቲ ያለው ተጫዋች እንደሆነ በደንብ ያሳየበትን ቆይታ ተመልክተናል። ብዙ ማለት ይቻላል። እናንተስ እንዴት ተመለከታችሁት? የውድድር አመቱ በአርሰናል በጣም በጥሩ መንገድ እየተጓዘ እንዳለ መመልከት ይቻላል። ቀጣይ የፕሪሚየር ሊግ 3 ጨዋታዎች እሁድ ጨዋታ አለብን ብሏል ሚኬል አርቴታ። እሁድ ደግሞ የሚደረገው ጨዋታ ከዌስትሃም ጋር ነው። ቻምፒየንስ ሊጉን በተመለከተ ግን 1 ነጥብ ብቻ አንስቼ ላጠናቀቅ። የቻምፒየንስ ሊግ እግር ኳስ ላይ አርሰናል ከፓሪስ ሳን ጀርመን ከባየር ሙኒክም ጋር ቢደርስ ማናቸውም ቡድን ቢያልፍ በቻምፒየንስ ሊግ ፍጻሜ ላይ የሚያሳየው ብቃት ወይም ደግሞ ወሳኝነት ያለው የአርሰናል አቀራረብ ነው።
ለሁለቱም ቡድኖች አርሰናል አቀራረብ ይከብዳቸዋል። አርሰናል ደግሞ በእርግጠኝነት መናገር የሚቻለው ከፓሪስ ሰን ዠርመን ወይም ከባየር ሙኒክ የበለጠ አትሌቲኮ ማድሪድ ለአርሰናል አጫወት የከበደ ነው። አርሰናል በያዝነው ውድድር ዘመን ቡድኖች ሊያጠቁት በመጡ ቁጥር ምን አይነት አስደናቂ ቡድን እንደሆነ በደንብ አጥቅቶ ማሸነፍ የሚችል መከላከልም የሚችል አይነት ቡድን እንደሆነ ተመልክተናልና ቻምፒየንስ ሊግ ፋይናል በደንብ በጉጉት የሚጠበቅ ነውና ለፓሪስ ሰን ዠርመንም ለባየር ሙኒክም ቀላል ጨዋታ እንደማይሆን ግን ከወዲሁ መናገር ይቻላል። ለሁሉም ዛሬ የሚደረገውን ጨዋታ ደግሞ እንመልከት። የዛሬውን ጨዋታ በምን ሊገለጽ ይችላል የሚለውን የአንድ ግብ ብልጫ አለው። 9 ግቦች የተመለከትንበት የመጀመሪያ ጨዋታ የአንድ ግብ ብልጫ ይዞ የሉዊስ ኤንሪኬ ቡድን ፓሪስ ሰን ዠርመን ወደ ፍጻሜው ለማለፍ ዛሬ በአሊያንዝ አሬና ምሽት 4 ሰዓት ላይ ጨዋታውን ያደርጋል። ኖርማሊ ይላል ሉዊስ ኤንሪኬ ከጨዋታው አስቀድሞ በሰጠው አስተያየት ላይና ዲፍረንሱ የፈርስት ሌግ እና የሰከንድ ሌግ በጣም ልዩ ነው። በመጀመሪያው ጨዋታና በሁለተኛው ጨዋታ ላይ ያሉ ነገሮች የተለያዩ ናቸው ይላል። በእርግጥም በጥንቃቄ ደረጃ ጥንቃቄን አብዝተው የሚጫወቱ ቡድኖች ይኖራሉና እኔ ግን በዛ ደረጃ ተመሳሳይ አይሆንም ብዬ እርግጠኛ ሆኜ መናገር አልችልም። ከመጀመሪያው ጨዋታ ልዩ ይሆናል ብዬ እርግጠኛ ሆኜ መናገር አልችልም። ነገር ግን አንድ በግልጽ መናገር በእርግጠኝነት መናገር የምችለው ነገር ወደ ሜዳ ስንገባ ልንከላከል አይደለም፣ የነበረውን ውጤት ለመጠበቅ ለማስጠበቅ አይደለምና ለማሸነፍ ወደ ሜዳ ለማጥቃት እንገባለን፣ ዋነኛው ዓላማችን እሱ ነው የሚል አስገራሚ አስተያየት ሰጥቷልና ጨዋታውንም እንዲጠበቅ አድርጎታል። የዓመቱ ምርጥ ጨዋታ ነበር የመጀመሪያው ጨዋታ። 9 ግቦች የተመለከትንበት በጣም አስደናቂ ኳሊቲ ያላቸውን ተጫዋቾች የተመለከትንበት ነበር። በዚህ ጨዋታ በዛ መንገድ ይቀጥላል ወይ ማለት ከባድ ሊሆን ይችላል። ምክንያቱም የበለጠ ስህተቶች ወደ ፍጻሜ እንዳያልፉ ቡድኖች ሊያግዛቸው ስለማይችል ስህተቶች በደንብ ጥንቃቄ ሊመርጡ የሚችሉበት እድል አለ። አሰልጣኞቹ ግን ያንን የሚመርጡ አሰልጣኞች አይደለም። የአንድ ግብ ልዩነት ደግሞ ምንም ማለት እንዳልሆነ ልንመለከትበት የምንችልበት ጨዋታ ነው። ለሁለቱም ቡድኖች እንደ 0-0 የሚያደርጉት አይነት ጨዋታ ነው። አሽራፍ ሀኪሚን በተመለከተ በዚህ ጨዋታ ላይ አይኖርም። በመልሱ ጨዋታ ማለት ነው። የመጀመሪያው ጨዋታ ላይ ጥሩ ሲንቀሳቀስ እንደነበረ ተመልክተናል። ከሁለቱ ቡድኖች ጋር በተያያዘ ሌሎች የሚነሱ ነጥቦች አሉ። በፓሪስ ሰን ዠርመን በኩል በተለይ ባየር ሙኒክ በሜዳው በቻምፒየንስ ሊግ ከሜዳ ውጭ የመጀመሪያውን ጨዋታ ተሸንፎ በሜዳው የመልሱን ጨዋታ ሲያደርግ ውጤቱን የቀለበሰበት አጋጣሚ ባለፉት 10 አጋጣሚዎች ወይም ደግሞ ባለፉት 40 ዓመታት ያንን ማድረግ አልቻለምና አሁንም ሌላ ከባድ ጨዋታ ይገጥማል ተብሎ ይጠበቃል። የቪንሶን ኮምፓኒ ቡድን ሌላ መጥፎ ታሪክ ግን የለውም። በሜዳው ግን ጥሩ ታሪኮች አሉት። ባለፉት 29 ጨዋታዎች በሜዳ ያደረጋቸውን ጨዋታዎች አንድ ጨዋታ ብቻ ነው የተሸነፈው። ከዛ በተጨማሪም ባለፉት የዘንድሮ የሲዝኑ 6ቱንም ጨዋታዎች በሙሉ አሸንፏል። በአቬሬጅ 5 ግቦችን እያስቆጠረ ባለፉት 8 ጨዋታዎችን በአሊያንዝ አጠናቋልና ለሉዊስ ኤንሪኬ ቡድን ነገሮች ቀላል ይሆናሉ ተብሎ አይጠበቅም። ባለፈው ሁለቱም ቡድኖች የመጀመሪያ 11 አሰላለፋቸውን ወይም በቻምፒየንስ ሊግ የመጀመሪያው ጨዋታ ላይ ባለፈው ማክሰኞ ምሽት የተመለከትነውን አሰላለፍ በሙሉ ቀይረው በሊግ ጨዋታዎቻቸው ላይ በቡንደስሊጋና በሊጋ ላይ ቀይረው ተመልክተናቸው ነበር። በዚህ ጨዋታ ላይ ማን ያሸንፋል? ሀሳብ አስተያየቶቻችሁን ግምቶቻችሁን ላኩልን። የማንቸስተር ዩናይትድ የቼልሲ የዝውውር ጉዳዮች አርሰናልንም የተመለከተ ዝርዝር ጉዳዮችን አሁንም ከማንቸስተር ሲቲም ጋር በተያያዘ የምናነሳቸው ነጥቦች አሉ። የእናንተን ሀሳቦች በመሃል እናስተናገድ። ታሪኩ ከደቡብ አፍሪካ አርሰናል 3-0 ያሸንፋል ብሎ ትናንትና ግምቱን ልኮልን ነበር። አየነው ሙሉዓለም ስለ ኤቨርተን ምስጋናውን ልኳል። ኤቨርተንና ተጫዋቻቸው ባሪ ይመቻቸው ባለውለታ ናቸው ለአርሰናል ብሏል። አርሰናል ግን ኤንድሪክ ላይ ምን ኳሊቲ አይቶበት ነው ለምንድን ነው ችክ ያለው ብሏል። ዝውውሮችን በተመለከተ ያነሳቸው ጥያቄዎች አሉ። አየነው ሙሉዓለም በተለይ ከኤንድሪክ ጋር በተያያዘ የኳሊቲ ችግር እንደሌለበት በደንብ መናገር ይቻላል። ምናልባት በጣም ራስ ወዳድ ሊሆን ይችላል፣ ከአጥቂ የሚጠበቅ ባህሪ ሊመስል ይችላል። ከዛ ውጪ ግን በኳሊቲ ደረጃ ፈጣን ነው፣ ጨራሽ ነው፣ በእድሜው ገና 19 ነውና ብዙ ሼፕ ሊደረግ የሚችል ኳሊቲዎች ያሉ ተጫዋች ነው። አሸናፊ ከደቡብ አፍሪካ ዘንድሮ ዋንጫው ወደ ሰሜን ለንደን የሄደ ይመስለኛል ብሏል ፔፕ ጋርዲዮላ። ማንቸስተር ሲቲም በነበረው ብልጫ ኤቨርተንን ማሸነፍ ይገባቸው ነበር የሚል አስተያየቱን ልኳል። በፕሪሚየር ሊግ ጨዋታዎች ዙሪያ የሰጠው አስተያየት ነው። አርሰናል 2-2 ያጠናቀቃል፣ በመለያ ምትም 5-3 አትሌቲኮ ማድሪድ በአርሰናል ይሸነፋል የሚል ግምቱን ልኮል ነበረ። ጀማል አህመድ ሰላም ብያለሁ። አርሰናል አትሌቲኮን ካሸነፈ ዋንጫውን ይበላል። ምንኝ በደጋፊነት ስሜት አይደለም ይህንን ያልኩት፣ የዋንጫው ቀን ታስታውሰኛለህ ብሏል። ይህንን ኮሜንት እንግዲህ እናስቀምጠዋለን።
አርሰናል ከቻምፒየንስ ሊግ ፍጻሜ በኋላ የምንመለከተው ይሆናል። ጀማል አህመድ የአሳብን በደንብ እንመለከተዋለን መለስ ብለን። ከቻምፒየንስ ሊግ ፍጻሜ በኋላ አርሰናል የካፕ ፋይናሉን ያሸንፋል የሚል መልእክት ደግሞ የላከልን ውድ ወርቅነህ ነው፣ ወይም የዚህ የቻምፒየንስ ሊጉን ያሸንፋል ብሎናል። ሳይፈዲን አርሰናል እንደሚያሸንፍ ግምቱን አስቀምጧል። ኤልማን ኒዲያይ ግን የማንቸስተር ሲቲ ደጋፊ ይመስላል ቤተሰቦቹም ጭምርና የሶንን ነገር ከቶትናምና የሲቲ ጨዋታ ጋር ያስታወሰ ነበር። ኤቨርተን ልዩ ነበረ፣ ግሎሪ ኤቨርተን ብሎ መልእክቱን ልኮልናል። ከትናንትና በስቲያ የነበረውን የማንቸስተር ሲቲን ጨዋታ በተመለከተ ነው። አርሰናል በራሱ ያቃተውን የዋንጫ ግስጋሴ በኤቨርተን በትልቁ ታግዟል። ይህ እንደዚህ ሆኖ አርሰናል ዋንጫ የሚበላ ከሆነ ትልቅ ታሪካዊ ዳራ ያለው ልዩ ዘገባ እንጠብቃለን ብለዋል። በኤቨርተንና በአርሰናል በኩል ከልብ እናመሰግናለን። ብሩክ በደንብ ጠብቁ። አህመድ ከጅቡቲ የሰጠው አስተያየት አለ። የኤቨርተን ውለታ በሚሊዮን እንኳን መክፈል አይቻልም። ኤልማን ኒዲያይንም በተመለከተ የሰጠው አስተያየት አለ። አርሰናል ዋንጫውን ካነሳ ክሬዲቱን ለኤቨርተን ይሰጥልን፣ ኒዲያይ ግን ሶንን አስታውሶኛል ብሏል። ሽመልስ ከኳታር ዶሃ የጻፈልን መልእክት አለ። አርሰናል 3-0 ያሸንፋል ብሎናል። ፕሮግራማችሁ በጣም ይመቸኛል ብሎናል። ከልብ እናመሰግናለን። ልጃኔም የጻፈልን መልእክት አለ። ሁላችሁንም ከልብ እናመሰግናለን። ልጃኔ አትሌቲኮ ማድሪድ 3-2 ያሸንፋል ብሎን ነበረ። ጸጋው ገነርስ ብሎ መልእክቱን ልኮልናል። ጸጋ የተባለ አድማጫችን ብሩክ ደግሞ ነው የጨዋታውን አላየሁትም፣ ነገር ግን የ2023 የአርሰናልና የማንቸስተር ሲቲን የዋንጫ ፉክክር በደንብ ያሳወሰ ነበር። የሶንንም ጉዳይ በተመለከተ አንስቶልናል። መለሰ ሙላት ኒዲያይን የሲቲ ደጋፊ መስሎ ነው የታየን። ሶን አምና ካቻምና 2023 ላይ የሰራውን ነገር ያስታወሰ ነበረ። ቲርኖ ባሪ ግን አርሰናል ቤት ማየት እፈልጋለሁ የሚል አስተያየቱን ልኮልናል። አርሰናል ቢያስፈርመው የሚል መልእክቱን ልኮልናል። ሁላችሁንም ከልብ እናመሰግናለን። ሌሎች ዝርዝር ጉዳዮችን እናንሳ። ባነሳናቸው ጉዳዮች ላይ ግን መልእክቶቻችሁን እንጠብቃለን። ይህንን ቪዲዮ ላይክ አድርጋችሁ አብራችሁ እንዳላችሁ ግምታችን ነው። ማንቸስተር ሲቲን፣ ቸልሲን፣ ዩናይትድን የተመለከቱ ዝርዝር ነጥቦችን እያነሳን እንቆያለን። በቀዳሚነት የዩናይትድ ጉዳይ እናስከትል። ከዩናይትድ ጋር በተያያዘ የብሩኖ ፈርናንዴዝ መልቀቅ መቆየት ጉዳይ ሱም በተለያዩ ቃለ መጠይቆች ላይ ማረጋገጫ መስጠት እየፈለገ አይደለምና እንደ ስካይ ጀርመኒ ዘገባ ከሆነ ስካይ ጀርመኒ ከስካይ ስፖርትም በጣም ታማኒ ከሚባሉ ዝውውሮች ላይ በጣም ትክክለኛ ምንጮችን ጠቅሰው ከሚዘግቡ ብዙሃን መገናኛዎች መካከል የሚጠቀሱ ናቸውና ብሩኖ ፈርናንዴዝን በተመለከተ ብሩኖ ፈርናንዴዝ ለጋላታሳራይ ድሪም ታርጌት ነው። ጋላታሳራይ ቢያስፈርመው በደንብ የሚፈልገው አይነት ተጫዋች ነውና የልም አይነት ዝውውር በጣም የሚፈልጉት ተጫዋች ነውና የቱርኩ ክለብ በደንብ በዚህ ዝውውር ላይ እየሰራበት እንዳለ የሚያሳዩ ዘገባዎች አሉ። ከተጫዋቹ ወኪሎች ጋር ንግግር ጀምረዋል። ምን ያክል ደሞዝ እናቅርብልህ፣ ምን ያክል ኮንትራት ትፈልጋለህ በሚለው ላይ ተጫዋቹ በቀጥታ ማነጋገር ባይችሉም ወኪሎቹ ጋር በጀርባ ንግግሮች መጀመራቸውን የሚያሳዩ ዘገባዎች አሉ። በእርግጥ ሞሐመድ ሳላንም በርናንዶ ሲልቫንም ይፈልጋሉ። ጋላታሳራዮች ትልቅ ህልም አላቸው። በቱርክ ሱፐር ሊግ ላይ ብቻ አይደለም፣ በአውሮፓ ቻምፒየንስ ሊግ ላይ መንገስ። ለምሳሌ በቦርኖስ ቪክተር ኦስመን የሚቀጥል ከሆነ እና ብሩኖ ፈርናንዴዝ የሚጨመሩ ከሆነ ሞሐመድ ሳላ ምናልባት ቡድኑን ቢቀላቀል ምን አይነት ቡድን ሊኖር እንደሚችል ማሰብ ይቻላል። በአውሮፓ ትልቅ ክለቦች የሚፈለጉ አይነት ተጫዋቾች አሉ። እነ ይልማዝ በአርሰናል የሚፈለግ ትልቅ ኳሊቲ ያለው የመስመር አጥቂ እንደሆነ ይታወቃልና እነዚህ ተጫዋቾች በደንብ ይጠቀሳሉና ከብሩኖ ፈርናንዴዝ ጋር በተያዘ በጣም በሚገርም ኳሊቲ ላይ ይገኛል። ዘንድሮ ብቻ 28 የግብ ተሳትፎ አለው። እስከ 2027 ድረስ በኦልድ ትራፎርድ የሚያቆይ ውል እንዳለው ይታወቃልና ሌሎችም ክለቦች እነ ባየር ሙኒክ ሌሎችም ክለቦች የተጫዋቹ ፈላጊ ናቸው። በተለይ የሳውዲ ክለቦችም የሚመጡበት እድል ሊኖር ይችላል። ጋላታሳራይ ግን ዝውውሩን በደንብ አክርሮታል ማለት ይቻላል። ካዜሜሮ ከኢኤስፔን ጋዜጠኛ ጆ ካስቴሎ ብራንኮ ጋር ቆይታ አድርጎ ነበረ። ስለ ማንቸስተር ዩናይትድ ቆይታው ተጠይቆ ነበረ። አሁንስ እድል አለ ወይ በማንቸስተር ዩናይትድ አንድ አመት ቆይታ ብለ ብትጠየቅ ተብሏል። ነገር ግን እንዲሁ እንዳማረብኝ ቢያልቅ ይሻላል የሚል አስተያየቱን ሰጥቷል። ከዛ በተጨማሪ ማይክል ካሪክን በተመለከተ በማንቸስተር ዩናይትድ ማይክል ካሪክን በቋሚ አሰልጣኝነት ለመቅጠር ውሳኔው የኔ አይደለም፣ ነገር ግን እኔ የራሴን ሀሳብ መስጠት የምችል ከሆነ ግን ማይክል ካሪክ ሁሉ ነገር ይገባዋል። በቻምፒየንስ ሊግ ላይ ማንቸስተር ዩናይትድ እንዲገኝ አድርጓል። ስለዚህ ኃላፊነቱ በቋሚነት ይገባዋል የሚል አስተያየቱን ሰጥቷል። ከቸልሲ ጋር በተያያዘ
በቻምፒየንስ ሊግ ላይ ቡድኑ የማለፍ እድሉ በጣም እየጠበበ ይገኛል። ያ ማለት ደግሞ ወደ ቻምፒየንስ ሊግ እግር ኳስ ቸልሲ የማያልፍ ከሆነ በማንቸስተር ዩናይትድ እንደተመለከት ነው በቸልሲ ቤትም ተጫዋቾች ደሞዝ ይቀነስባቸዋል የሚል ዘገባን ዘ ቴሌግራፍ ይዞ ወጥቷል። አምስተኛ ደረጃን ይዞ ማጠናቀቁ አይችል እንኳን ቢያንስ ስድስተኛ ደረጃ ላይ መድረስ ከቻሉ አስቶን ቪላም ዩሮፓ ሊጉን ካሸነፈ ለቸልሲ መልካም እድል ነበረ። እነ ዘ ሰን ስፖርት፣ ዘ ቴሌግራፍ፣ ዘ ታይምስ፣ ዘ አትሌቲክ ይዞት የወጡት ተመሳሳይ ዘገባ ነው። በተለይ 30,000 እና 40,000 ፓውንድ ሳምንታዊ ደሞዛቸው ላይ ቅናሽ ያገኛል። ለምሳሌ 100,000 ፓውንድ የሚከፈለው ተጫዋች ካለ 40,000 እና 70,000 እና 30,000 ተቀንሶበት 60,000 እና 70,000 ፓውንድ ሳምንታዊ ደሞዙ ላይ ይከፈለዋል ማለት ነውና የቸልሲ ለተጫዋቾች እንደ ቅጣት ተጫዋቾችም በአውሮፓ ቻምፒየንስ ሊግ ላይ መሳተፋቸው እንደ ትልቅ ክሬዲት እንዲሰጡት እየታሰበ ነው። ሌሎች ሁለት ጉዳዮችን ላንሳ። አንደኛው አሰልጣኝ ቻቪ ሄርናንዴዝን በተመለከተ ዘ ቴሌግራፍ ቸልሲ አሰልጣኝ ቻቪ ሄርናንዴዝን የቀድሞ የባርሴሎና አሰልጣኝን የመቅጠር ምንም አይነት ፍላጎት የለውም የሚሉ ዘገባዎችን በደንብ እየተመለከተ እንገኛለን። እንደ ቶክ ስፖርት ዘገባ ከሆነ አሁንም ዋነኛው ዓላማ አንዶኒ ኢራዮላንና እንዲሁም ማርኮ ሲልቫን ከቦርመዝ በኋላ እንዲሁም አሎንሶንም በዋነኝነት የመቅጠር ፍላጎት አላቸው። ሲልቫን በደንብ በቋሚነት እያሰቡ ይገኛሉ የሚሉ ዘገባዎች አሉና ሾርት ሊስት ውስጥ ነበረ ቻቪ ሄርናንዴዝ፣ ነገር ግን አሁን ከዛ ሾርት ሊስት ውስጥ ወጥቷል። ቸልሲ በሚቀጥለው ጊዜ ዝውውር ላይ ደግሞ ሲገባ የትኞቹ ቦታዎች ላይ ቡድኑን ሊያጠናክር ይችላል በሚለው ጉዳይ ላይ ያሰልጣኙ ፍላጎት ይኖራል። ከዛ በተጨማሪ ግን በዋነኝነት በቸልሲ ስፖርቲንግ ዳይሬክተሮች በኩል በቅድነት የተቀመጠ ነገር አለ። እንደዚህ አትሌቲክ ዘገባ ከሆነ አንድ ሴንተር ባክ፣ አንድ የአማካኝ ስፍራ ተጫዋችና አንድ የአጥቂ ስፍራ ተጫዋች በቸልሲ በኩል በቀጣይ በዋነኝነት በቋሚነት ወደ ቸልሲ የሚመጡ ተጫዋቾች ናቸው በሚል በትልቅ ገንዘብ እንደሚመደብም የሚያሳዩ ዘገባዎች ወጥቷል። ከማንቸስተር ሲቲ ጋር በተያያዘ ፊል ፎደንን በተመለከተ በክለቡ የማይፈለግ አይነት ተጫዋች ሆኗል። ወይም ለፔፕ ጋርዲዮላ የጮት በዮነስ ጊዜ ላይ የፕሪሚየር ሊጉ ኮከብ የነበረ ተጫዋች ዘንድሮ ያን ያክል ሬርሊ ነው እየተጫወተ የሚገኘው። ነገር ግን አሁን ውሉን እስከ 2030 ድረስ አራዝሟል። አስገራሚ ውሳኔ ይመስላል። በማንቸስተር ሲቲ በኩል ፎደን በሚፈለገው ደረጃ ዘንድሮ ግልጋሎቱን ባይሰጥም ያንን የተመለከተ ነገር በደንብ ተመልክተናል። ከዛ ውጪ የማንቸስተር ሲቲ ተጫዋቾች አንቷን ሴሜኒዮ እንዲሁም ደግሞ ማርክ ጌይ በማህበራዊ ትስስር ገጾች በማንቸስተር ሲቲ ደጋፊዎች እንዲሁም ደግሞ በኤቨርተን ደጋፊዎች በኤቨርተን በሂል ዲኪንሰን ስቴዲየም የዘረኝነት ጥቃት ደርሶባቸዋልና ማንቸስተር ሲቲ ዘረኝነትን ፈጽሞ ቃወማለሁ፣ ተጫዋቾች ላይ የደረሰው ነገር ፖሊስ ኢንቨስቲጌት ያደርጓል የሚል መግለጫ አውጥቷል። አንድ ደጋፊ ደግሞ የኤቨርተን ደጋፊ በፖሊስ ቁጥጥር ስር እንደዋሉ የሚያሳዩ ዘገባዎችን ተመልክተናል። ሪያል ማድሪድ ቤት አነጋጋሪ ጉዳዮች አሉ። ብዙ ማለት ይቻላል ከሪያል ማድሪድ ጋር በተያያዘ በተለይ የሪያል ማድሪድ ደጋፊዎች ኬሊያን ኤምባፔ ሪያል ማድሪድን እንዲለቅ የሚያሳስብ ፔቲሽን ፊርማ ማሰባሰብ ስራ ጀምሯል። ከ200,000 በላይ ሰዎች ይህንን ኦንላይን ላይ እየፈረሙት እንዳለ የሚያሳዩ ዘገባዎችን ተመልክተናል። አንደኛው ከሰሞኑ ሪያል ማድሪድ ጨዋታውን ከኤስፓኞል ጋር ሲያደርግ እሱ የነበረው በመዝናኛ ስፍራዎች ነበረና ያ ከፍቅረኛው ጋር የሚያሳዩ ምስሎች ከወጡ በኋላ በጣም መነጋገሪያ ሆነው ተመልክተናል። ኬሊያን ኤምባፔ እንደ ሌኪፕ ዘገባ ከሆነ አይሶሌት ተደርጓል። በሪያል ማድሪድ ተጫዋቾች በሪያል ማድሪድ ስታፎች ለብቻ ተነጥሏልና ብዙም እሱም ከቡድኑ ጋር ስሜታዊ ትስስር የለውም የሚሉ ዘገባዎችን በደንብ እየተመለከተን እንገኛለን። የበለጠ መቀራረብ ያለው ከነ ካማቪንጋ ጋር ከነ ኦሪዮሎ ቹዋሚኒ ጋር የፈረንሳይ ብሔራዊ ቡድን ተጫዋቾች ጋር ፎርላን ሜንዲ ጋር ነው እንጂ ሌሎቹ ተጫዋቾች ጋር የበለጠ መቀራረብ እንደሌለው በደንብ እየተመለከተን እንገኛለን። ብዙ ማለት ይቻላል ስለ ተጫዋቹ። በተለይ አንዳንድ ሰዎች የሚያነሷቸው ጥያቄዎች አሉ። ኬሊያን ኤምባፔና ቪኒ ጁኒየር በጋራ መቆየት የለባቸውም። በተለይ ደግሞ ቪኒ ጁኒየር በአቋሚ የወረደው ኬሊያን ኤምባፔ ከመጣ በኋላ የቡድኑ ትኩረት በሙሉ እሱ ላይ መሆኑን ተከትሎ ነው የሚሉ አስተያየቶች እየተሰጡ ይገኛሉና አንዳንድ ሰዎች እንደ ሪኮመንዴሽንም ጭምር ከሁለቱ አንዱ ቡድኑ መልቀቅ አለባቸው የሚሉ አስተያየቶች ይሰጣሉ። በግል ደረጃ ግን ቪኒ ጁኒየርና ኬሊያን ኤምባፔ ምንም አይነት የግጭት ነገር ተስተውሎባቸው አቅም ግንኙነታቸው በጣም ፍጹም ፖዚቲቭ ፍጹም ሰላማዊ ነው። ነገር ግን ግንኙነታቸው በዛ ደረጃ ቢጠቀስም የሁለቱ ግንኙነት ብቻ አይደለም ዋጋ ያለው ኢንታየር ግሩፑ ለቪኒ ጁኒየር የበለጠ ቅርበት አለው። የሪያል ማድሪድ ተጫዋቾች ቪኒ ጁኒየርን የበለጠ ያከብራሉ ከኬሊያን ኤምባፔ ይልቅ። ኬሊያን ኤምባፔ በእርግጥ በባህሪ ደረጃ
ስዊች ያደርጋል። አንዳንድ ጊዜ መቶ ከመሬት ተነስቶ ዝም ብሎ ማንንም ሳያናገር ለምዱን ሰርቶ ሊሄድ ይችላል። አንዳንድ ጊዜ ደግሞ በጣም ፍሬንድሊ ከሁሉም ጋር የሚሳሳቅ ሁሉንም ሄዶ የሚያጫውት ሆኖ የተለያዩ ባሪዎችን ሲያሳይ ተመልክተናልና ለሪያል ማድሪድ ትልቅ ፈተና ሆኖ የመጣ ጊዜ ይመስላል። ከዳኒ አልቬስ ጋር በተያዘ የኤቫንጀሊካ ፕሪቸር ወይም ደግሞ የፓስተር እንደሆነ የሚያሳዩ ዘገባዎች ወጥተዋል። የቀድሞ የባርሰሎና ተጫዋች ዳኒ አልቬስ በተለይ ደግሞ ባስገድዶ መድፈር ክስ ከቀረበበት በኋላ ጾታዊ ጥቃት አድርሷል በሚል ከወላ የባንክ አካውንቱ ጭምር ታግዶ እንደነበረ ይታወቃል። ከሰሞኑ ደግሞ በአትሌቲኮ ማድሪድ ስቴዲየም በኤር ሜትሮፖሊታኖ ተገኝቶ 35000 የኤቫንጀሊካ ሃይማኖት ተከታዮች በተገኙበት በዛ ንግግር ሲያደርግ ጸሎት ሲያደርግ ምስክርነት ሲሰጥ እንደነበረ ተመልክተናልና አሁን ወደ ፈጣሪ በእስር ቤት እንግዲህ በነበርኩበት ጊዜ ላይ ወደ ፈጣሪ ቀርቤ ነበረ። አሁንም በዛ ፈጣሪ ነው ከእስር ቤት ያዳነኝ፣ ስለዚህ ወደ ፈጣሪ እመለሳለሁ የሚል አስተያየቱን ሲሰጥ ተመልክተናል። ኪቪቻ ክቫራትስኬሊያን በተመለከተ ባየር ሙኒክ የሱን ወንድም ለማስፈረም ፍላጎት አለው ተብሏል። የ16 ዓመት አጥቂ እንደሆነ ይታወቃልና የጆርጂያ ኢንተርናሽናል ወንድሙ ሱ በእርግጥ በአውሮፓ እግር ኳስ ላይ በናፖሊ አሁን በፒኤስጂ በደንብ ስሙን ኪቪቻ ክቫራትስኬሊያን ተመልክተናል። የሱ ወንድም ደግሞ ቶሪንካ ክቫራትስኬሊያ ይባላልና ይህንን ተጫዋች ባየር ሙኒክ ለማስፈረም ፍላጎት እንዳለው የሚያሳዩ ዘገባዎች አሉ። የአንቶኒ ጎርደን ጉዳይ ደግሞ ዴኮ እንዲሁም ደግሞ ቦያን ክሪኬች የባርሰሎና ስፖርቲንግ ዳይሬክተሮች ከዴኮ ጋር በጋራ በመሆን ቦያን ክሪኬችም እንዲሁም የሱ ወኪሎች የአንቶኒ ጎርደን ወኪሎች ንግግር ማድረጋቸውን የሚያሳዩ ዘገባዎችን ተመልክተናል። የእንግሊዛዊው ወኪል በዩኒክ ስፖርት ውስጥ እንዳለ ይታወቃልና ዊል ሳልዛውስ እንዲሁም ደግሞ አዳን ዶግላል በጋራ በመሆን በባርሰሎና ዝውውር ዙሪያ ንግግር ማድረጋቸውን ተመልክተናል። ለመጨረሻ የአርሰናል ጉዳይ ላንሳ። ጃኮብ ኪቪየርን አርሰናል ሸጧል። በተለይ በክረምቱ ተጫዋቾችን መሸጥ የሚገባው አርሰናል ወደ ፖርቶ በቋሚነት ተጫዋቹን መልቀቁን የሚያሳዩ ዘገባዎች ወጥተዋል። ፖርቶ ለተጫዋቹ 17 ሚሊዮን ፓውንድ ነው 5 ሚሊዮን ዩሮ አዶንስ ይከፍላል። አስቀድሞም 2 ሚሊዮን ዩሮ መክፈሉ ይታወቃል። ወደፊት ደግሞ ተጫዋቹ የሚሸጥ ከሆነ 2 ሚሊዮን ዩሮ በተጨማሪነት ከተጫዋቹ ሽያጭ ላይ አርሰናል የሚያገኝን የሚሆነውና ተጨማሪ ዝርዝር ነጥቦች ያሉት ነው። ፖርቶ 70 ሚሊዮን ፓውንድ የውል ማፍረሻ አስቀምጦበታል። ጃኮብ ኪቪየር ከዚህ በኋላ የአርሰናል ተጫዋች አንለውም። በፖርቶ እስከ 2030 ድረስ ውሉን ፈርሟል። አርሰናል ግን የገንዘብ በደንብ በእጅጉ ፋይናንሻል ፌር ፕሌው ላይ በተጫዋቾች ዝውውሮችም ላይ በደንብ ያግዟል ተብሎ ይጠበቃል። ክቡራትና ክቡራን ስፖርታዊ ጉዳዮቻችን እነዚህን ይመስሉ ነበር። ዝርዝር ጉዳዮችን አነሳን። ለሰጣችሁን ጊዜ ለአብሮነታችሁ ከልብ እናመሰግናለን። ሰብስክራይብ፣ ሼር በማድረግ ቤተሰብነታችሁን አሳዩን። ላይክ፣ ሼር እያደረጋችሁ አጋርነታችሁን አብሮነታችሁን እንመለከታለን። የዛሬን እዚህ ላይ ያበቃን። ጤና ይስጥልን።